ሰላም ሰላም እንዴት አላችሁ? ይህ ስፒክ ስማርት የእንግሊዘኛ ቋንቋ የምትመሩበት የዩቲዩብ ቻናል ነው። ሁላችሁም ሰብስክራይብ በማድረግ ይህንን እንግሊዘኛ ቋንቋችሁን የምታዳብሩበትን ዩቲዩብ ተከታተሉ፣ ሰብስክራይብ አድርጉ። የተለያዩ የእንግሊዘኛ ቋንቋ አጠቃቀም ዘዴዎችን እንማማርበታለን። እንዴት የእንግሊዘኛ ቋንቋችንን እናዳብራለን የሚለውን እናያለን። ከምን እንጀምራለን? እንግሊዘኛ ከየት ወዴት እንሄዳለን? እንዴት እንናገራለን? እንዴት አራቱን የእንግሊዘኛ የቋንቋ ክህሎቶችን ስፒኪንግ፣ ራይቲንግ፣ ሪዲንግ ኤንድ ሊስኒንግን እንዴት እናዳብራለን የሚለውን እናይበታለን። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉና ሁሌም የምለቃቸው ቪዲዮዎች ይደርሱላችኋል። ሰብስክራይብ አድርጉ። ዛሬ እንደ መጀመሪያ ያክል ሰልፍ ኢንትሮዳክሽን በሚል ርዕስ እንተዋወቃለን ማለት ነው። ሰልፍ ኢንትሮዳክሽን ስንል እንግዲህ ራሳችንን እንዴት እናስተዋውቃለን፣ በምን መንገድ እናስተዋውቃለን፣ ለማን እናስተዋውቃለን፣ ለማንስ እናስተዋውቅ፣ ምን አይነት የእንግሊዘኛ ቃላትን እንጠቀማለን የሚለውን እናያለን። ዘን there are 3 ways of self introduction here: formal, informal and academic or networking system of self introduction. To begin with the informal or causal self introduction, ይሄ ኢንፎርማል ኦር ኮዛል የምንለው ምንድነው? ራሳችንን ለማን እናስተዋውቃለን፣ ለዛ ስም በምንተዋወቅበት ጊዜ ደግሞ ምን የእንግሊዘኛ ቃላትን እንጠቀማለን የሚለውን እናያለን። ሉክ ኢንፎርማል the word informal shows us here the words to introduce ourselves are informal words that mean ለማን ነው የምናስተዋውቀው? ራሳችን ለማን ስናስተዋውቅ ነው ኢንፎርማል ወርድ እንግሊሽ ወርድስ የምንጠቀመው የሚለው እናያለን ማለት ነው። then look the example: hey, I am Fasika, for example. Then the word hey here is for informal. Hey there, I am Fasika, or my name is Fasika. Then look the word hey there, it is informal. And the other one is what's up. What's up የሚለውን word በምንጠቀምበት ጊዜ it shows us it is informal or causal word to introduce ourselves. Then nice to meet you. Here, nice to meet you. After introduce our names or other here, our job or our activities or our hobby. For example, my hobby is reading books, or my hobby is riding bicycle, my hobby is driving a car. Then after this nice to meet, look the word nice to meet you. Here informal words used to introduce as informal way. ራሳችንን ለማን እናስተዋውቃለን? ኢንፎርማል የሆኑ የእንግሊዘኛ ቃላትን በምንጠቀምበት ጊዜ ለማን ነው የምናስተዋውቅ የሚለውን ይገልጹልናል ማለት ነው። The second one is formal way or professional way of self introduction. Here as the name indicates that professional or formal, ስሙ እንደሚያመላክተን ፎርማል ወይም ፕሮፌሽናል ብለን ስንጠቀም ደግሞ look the example: good morning or good afternoon or good evening. Then my name is this or my name is Fasika. Look the word good morning, greetings የምንላቸው የሰላምታ የምንሰጥባቸው ቃላትን እንጠቀማለን ማለት ነው, because it is formal way. Then ለምሳሌ እነዚህ good morning, good afternoon or good evening ብለን እንደ ኢንትሮዳክሽን የምንጠቀምባቸው greeting words የምንላቸው ለምሳሌ የስራ ኢንተርቪው ሊሆን ይችላል፣ ሪሰርች ፕሬዘንቴሽን ሊሆን ይችላል። ለማን ነው ራሳችንን የምናስተዋውቀው የሚለው ከላይ ኢንፎርማል ላይ እየተጠቀምናቸው ለጓደኛ ሊሆን ይችላል፣ ለዘመድ ሊሆን ይችላል። ማንኛውም ቦታ ላይ ገስት ስንደርስ የምንናገራቸው ይሆናሉ ማለት ነው። ዘን here ፕሮፌሽናል ላይ hello, my name is Fasika or my name is Almaz. then I work this ብለን ስራችንን ደግሞ እናስቀምጣለን። I work in this. then it is pleasure to meet you. ስላገኘኋችሁ ኦር ስላገኘሁሽ ደስ ብሎኛል። this is the formal way. ሌላኛው ደግሞ the third one is academic or networking self introduction አለ። here ስሙ አካዳሚክ ብሎ እንደሚያመለክተን ደግሞ ትምህርት ቤት ላይ ለክላስ ሩም ጓደኞቻችን ኦር ፕሬዘንት ልናደርግ የሆነ የምናቀርበው ነገር ኑሮን ስንወጣ ወይም ደግሞ ስለ ትምህርት ደረጃችን ሊሆን ይችላል ስናስተዋውቅ hey, my name is አበባ or my name is Almaz. then I am studying this I am doing this ብለን አካዳሚክ የሆኑ ነገሮችን እንዘረዝራለን ማለት ነው። this is enough for introduction. then subscribe አድርጉ፣ ታተርፉበታላችሁ፣ እውቀት ታገኙበታላችሁ። አራቱንም የእንግሊዘኛ ቋንቋ ስኪልስ ታዳብሩበታላችሁ ማለት ነው። ኮመንት ሴክሽን ላይ ደግሞ ይሄ ይቅረብልን ብላችሁ አስተያየታችሁን ጻፉ። ታንክ ዩ ቬሪ ማች